ጠይቂ ታከብረኛለህ ማለት አልገባኝም ነው የሚከበኝና አንቺ አትፍሪ በእናትሽ ምንድነው ያልከው ሞገስ አትፍሪ ነው ያልከው ሞገስ ባላቀሽ እኔን ዝናን አትፍሪ ሰው ለማያውቅ ሰው አትፍሪ በልሽ እንግዲህ ስራ ሰርተሽ የማይሳካልሽ ገንዘብ ብቻ የምታሳድጅ ለገንዘብ ብቻ ስትይ የምትኖሪ ስለሆንሽ ነው መሳደብ አቁመ ከሰው እኩል የምታከብረኝ ምናልባት ራስሽን የቻልሽ ቀን ነው በራስሽ ምንም ነገር መወሰንና ማድረግ የቻልሽ ቀን ነው ሽት ቦታ ላይ ብያለሁ እኮ አዎ ብለሽኛል በቃ እሺ የመድብልን ስልክ ቴክስት አድርግልሻለሁ ደፋር ሞት አይፈራም ይላልና የሀገሬ ሰው። እንግዲህ ትናንትና ብሞትም ብኖርም የማይቀርልኝ ነገር ነው ብላ እንግዲህ ዝናን ልክ ልኩን እየነገረችው ትገኛለች ማለት ነው። እንደዚሁም እንግዲህ ጠበቃውን ሰላም በለኝ፣ ተሰናበተኝ፣ የመጨረሻ ጊዜ ነው፣ እቀፈኝ፣ ሳመኝ፣ የፈለግከው ማድረግ ትችላለህ እያለችው ነበረ ማለት ነው። እና እሱም እንግዲህ እንዴ አይሆንም ዝና ዝም ብሎ ነው የወጣው፣ ደግሞ ምንም አላለኝም፣ ከአንቺ ጋር እየተመካከራችሁት ነገር አለ ይሆናል፣ አይሆንም አላቅፍሽም እያለት ነበረና ምን ነው ባለፈው ጫፊ እንዳትንካኝ እያልሽ አልነበረም እንዴ እያላት ነበረና እሷን ግን በቃ የመጨረሻ ጊዜ ነው፣ የመሞቻ ጊዜ ተቃርቧል፣ ተሰናበተኝ፣ በቃ እቀፈኝ፣ ሰው እንደናፈቀኝ እንዳልቀር እያለች ነበርና ጠበቃው እንግዲህ እቅፍ አርግቷት በእውነት እንግዲህ እሷ እንደማጽናናትም እያርገ ነበርና ትትና ግን የራሷን ስራ እየሰራች ነው። እጁን እንግዲህ ወደ ኪሷ ከታ እጇን ኪሱ እንግዲህ ከኋላ ኪሱ ውስጥ ስልኩን አስቀምጦ ነበር። ስልኩን ቀስ ብላ አውጥታ እንግዲህ ወደ እጄታ ውስጥ ጨምረዋለች ማለት ነው። እነሱ ተዛቅፈው እያሉ እንግዲህ አቶ ዝና ድንገት ከች ብሎባቸዋል ማለት ነው። ዝናም እንግዲህ በጣም ደንግጠው ነበረ ተጣቅፎ ሲደርስባቸው፣ ምክንያቱም ሩቅ አይደለም እዛው ሰፈር ነው ያለው። ጠበቃውና ሴት ልጅ አንድ ቦታ ትቶ መሄድ አይችልም እሱ፣ ምክንያቱም ጠበቃው በቃ እንደ ውሻ ነው። እንደዛም እንግዲህ በጣም በመናደድ ምን እያደረክ ነው አንተ ሰውዬ? ገና እግሬ ወጣ ከማለቴ ሄደ ልጅቷ ላይ ተጠመጠምባታለህ እንዴ? ምን አይነት ውሻ ነህ አንተ? ከአንተ ጋር እንዴት ወንዶች ተብለን እንቆጠራለን ነበር ያለው። አንድ ዝና ደስ የሚለው ነገር ጥቅም ወዳድ ራስ ወዳድ ቢሆንም ለሴት ልጅ ክብር አለው ማለት ትህትናን አንድ ቀን ቀና ብሎ አይቷት አያውቅም። ምክንያቱም አንዳንድ ጊዜ ሙከራ ቢያደርግም እሷን ግን ጎበዝ ነህ ከራሷ ላይ ትከላከላለች እና አንድም ቀን ቢሆን በግዴታ እንትን ብሎባት ሄዶባት አያውቅም ማለት ነው። እና እንግዲህ ጠበቃውንም አንተ እቃህን ቆርጦ ለውሻ መስጠት ነበር ነው ያለው። እና አንተ ልክስክስ እንግዲህ ሉላንም እንደዚህ አርግታ ነው የታሰርከው፣ በጤናማ አይደለም፣ ሉላማ ተገኝታ ጉድ ኮቶ ነበር ያለውና እሱ እንግዲህ ኧረ እባክህ ዝና አንተ እንደምታስበው አይደለም፣ እሷ እኮ ለመሞት ቀኔ ተቃርቧል፣ እቀፈኝና አጽናናኝ ብላኝ ነው ነበር ያለውና በልበል ዝም ብላ አትዋሽ፣ ትህትና ምንድን ያደረገሽ ምን እያለሽ ነው ቢላት እንግዲህ ትህትናም እሱም የሞቻሽ እሷም እንግዲህ ወደ ራሷ ሳይ ወደ እሱን ያጣበቀችውና የመሞቻሽ ቀን ደርሷል፣ ላጽናናሽ፣ አንዴ ልቀፍሽ ብሎኝ ነው ምንም አላደረግንም ነበር ያለችውና እንግዲህ እሷም በጣም አመሰግናለሁ ነበር ያለችው ጠበቃውን። በጣም አመሰግናለሁ፣ ለመጨረሻ ጊዜ ያየሁት ሰው አንተን ነው ነበር ያለችው። እንግዲህ ለመጀመሪያም ለመጨረሻም ሰው አላየችም። እንግዲህ ብዙ ወራትን አስቆጥራለች በዝና ቤት ውስጥ ታግታ ማለት ነውና አቶ ዝናም እንግዲህ ምን ማለትሽ ነው? እኔ ሰው አይደለሁም እንዴ ነበር ያላትና እኔ ሰው አይደለም እንዴ በየቀኑ እያየሽኝ አይደለም እንዴ ነበር ያለችውና በማለት ያላትና እሷ ግን አንተ ሰው አይደለህም፣ አንተ ጨካኝ አረመኔ አውሬ ነክ፣ በሁለት እግር በመሄድ ደግሞ እኮ ዶሮም እኮ በሁለት እግር ይሄዳል ነበር እንግዲህ በማለት ያለችው ነው። እሱም ዱላ ፈልገሽ ነው ይመስለኛል፣ ለማንኛውም ቀንሽ ተቃርቧል በማለት እንግዲህ ልይቷ ሰቀቀን ውስጥ እንድትገባና ጭንቀት ውስጥ እንድትገባ እያደረጋት ይገኛል። እሷ ግን በህይወት መውጣት አለብኝ፣ ምንም መሆን የለብኝም በማለት እንግዲህ ወስናለች ማለት ነው። መርዙ ዳላለውም የታገተ ጊዜ እንግዲህ ከሱ ስልኩን ተቀብላለች ማለት ነውና እንግዲህ ከጠበቃው ላይ በሰረቀችው ስልክ ያው ወደ መርዙ ደላለው በተደጋጋሚ ሙከራ እያደረገች ነበር። እሱ ግን በጣም ስለፈራ አዲስ አፍቃሪም ስለሆነ ፍቅረኛዋንም ማጣት ስለማይፈልግ ስለዚህ ስልክ ሊያነሳላት አልቻለም ማለት ነው።
ብሩክና ሞገስ ግን እንደዚሁም መድብልም ሆነው እችን ልጅ ነፃ ማውጣት አለብን ብለው እንግዲህ እየተማከሩ ነው የሚገኙት። በጣም ደስ የሚሉ ናቸውና እንግዲህ ትህትናን አያውቋትም። ምሳሌ እዛ የታገተች ጊዜ ምሳሌን ታጫውት ነበረ። እንደዚሁም ብሩክም እዛ እንትን ያለ ጊዜ አደራ በማለት እንግዲህ ብሩክንም አደራ ብለዋለች እና ስለዚህ እችን ልጅ ነፃ ማውጣት አለብን። አንደኛ ነገር ከሳሹና ለምስክርነት ታግዘናለች፣ ሁለተኛ ደግሞ እሷንም ነፃ እናውጣታለን በማለት እንግዲህ በህይወታቸው ላይ ፈርደው ነው ይህን ነገር ያሰቡት ማለት ነው። እንግዲህ በጣም ደስ ይላሉ ማለት መልካም ስራቸው በህይወታቸው ላይ ፈርደው እንደዚህ ማድረጋቸው እንግዲህ እኛም ፈጣሪ ከተላችሁ እያላችሁ እንገኛለን ማለት ነውና ነገር ግን ይህን ሚሽን እንግዲህ ለማስተካከል ኢፍራታም ታስፈልጋችኋለች። መድብል እንግዲህ ኢፍራታ ጋር በመደወል ያው አንድ ስራ ልሰጥሽ ነው ነበር ያላትና እሷም እንግዲህ ምንም አይነት ስራ አልፈልግም፣ እኔ ከዝና ጋር መነካካት አልፈልግም፣ አሁን በህይወቴ ውስጥ ደስተኛ ነኝ፣ አዲስ ሰው ወደ ህይወቴ መጥቷል፣ እኔ ከነዝና ምናምን ጋራ የድሮ ስራ ውስጥ መመለስ አልፈልግም ነበር ያለችውና እሱም እንግዲህ አያነካከሽም፣ በጣም ቀላል ስራ ነው፣ ደግሞ በነፃ አይደለም ይከፈልሻል ነበር ያላትና ስለዚህ ዝና የት እንደሚውል አይተሽ እሱ ወደ ውጭ ሲወጣ ሩቅ ቦታ ሲሄድ አይተሽ ትነግሪናለሽ። ይህንን ደግሞ ከአንቺ መሄድ አይጠበቅብሽም። ቀጥታ እህትሽን ማህሌት ጋራ ስለሚያወሩ በእሷ መንገድ አጣርተሽ ትነግሪናለሽ ነበር ያላትና እንግዲህ እሷም እሱ ባለው መሰረት ያው ይከፈልሻል ተብላለች። በክፍያ አንደራደርም ስላላት እሷ እንግዲህ ገንዘብ ታስገኝልኛልኝ ለምን አልሞክረውም በማለት እንግዲህ ተዘፍቃበታለች ማለት ነው። መሀሌትም እንግዲህ እሷ ቤት ናት የምትገኘው፣ አንቺ ግን መቼ ነው ከቤት የምትወጪው ብትላትም አልያጣም አሁን ገንዘብ አለኝ ነበር ያለቻት። መሀሌትም አዎ ገንዘብ ካለሽማ ጥሩ ነው፣ የዚህ ወር መጨረሻም አሁን ኪራው እየደረሰ ነው ነበር ያለቻት እና እሷም ግን አንዳንድ ጊዜ ብልጥነትሽ ጅል ያስመስልብሻል፣ ሰው ቀስ ብሎ ዳርዳሩን ይናገራል፣ በጎን ይናገራል፣ አንቺ ደግሞ ጭራሽ ፊት ለፊቱን ነው የምትናገረው፣ ጥቅመኝነትሽን አበዛሽው ነበር ያለቻት እና ኤፍራታም እንግዲህ እውነቱን ገልጦ ነው ገንዘብ ከሌለሽማ የምትሰሪልኛለሽ፣ ገንዘብ ነው አሁን በአሁን ጊዜ ገንዘብ ነው የሚያስፈልገው ነበር ያለቻት እና ስለዚህ ደግሞ ዝና ናፍቆኛል ነበር ያለቻት። እንዴ ዝና እንዴት ናፈቀሽ ዝና ነበር ያለቻት እና እሱ እኮ ከእሷ ጋር ያልዘጋሁት ሜንሽን አለ እያለ ነው ዝና እኮ አንቺን ለመግደል ብዙ ጊዜ የሚያስብ ሰው ነው፣ እንዴት ናፈቀኝ ምትይው ነበር ያለቻት እና ማለት እሷን በቃ ስሙ ድምጡ መስማት አምሮኛል፣ በባክሽ ደውዩና አውሪው የት እንዳለም ጠይቂው ነበር ያለቻት ማህሌትን። ማህሌት ግን በሰላም ነው ትላት። አዎ በሰላም ነው፣ በቃ ዝም ብዬ ይናፍቀኛል እኮ ነበር ያለቻት። ለሆነ በወንድነቱ የሆነ ነገር አስበሽ ከሆነ ይቅርብሽ፣ ከኔ ጋር ሌላ ችግር ውስጥ እንዳትገቢ ነበር ያለቻት እና እሷ መርዙ ይኖርልኝ፣ እኔ ምንም አልፈልግም፣ አሁን አንቺም አለሽልኝ ገንዘብ እስካለሽ ድረስ እና ድምጡን መስማት ብቻ ነው የምፈልገው በማለት እንግዲህ ማህሌትን አስደውላታለች። በዚህ ማል ግን ብሩክ መድብል እንደዚሁም ደግሞ ዝና ሞገስ ሆነው እንግዲህ ከዳጣ ጋር እየተመካከሩ የኢፍራታን ስልክ እየጠበቁ ይገኛሉና ዳጣም እንግዲህ በርቀት ትከታተይናለሽ እየተባለች ነው። እሷ ግን እኔ ቤተሰቦች አሉኝ፣ አሁን መሞት አልፈልግም፣ ድንገት እናንተ ስታችሁኝ ሄዳችሁ እኔ በርቀት ስከታተል ዝና መጥቶ ቢከበኝስ ነበር ያለችውና ሞገስም እንግዲህ ዝና እኮ አንድ ሰው ነው እንዴት ነው ሊከብሽ የሚችለው እያላት ነበር። ዳጣ እንግዲህ አሁን ቤተሰቦቿን ስላገኘች ያው ህይወት በጣም ሁሉ ነገር በጣፋጭ ሆኖባታል እና ስለዚህ በርቀት 1 ኪሎ ሜትር ምናምን ርቄ ነው የምከታተላችሁ እያለቻቸው ነው የምትገኘው ማለት ነው። እና እንግዲህ እነሱም እሺ ብለው ተስማምተዋል ማለት ነው። ነገር ግን መሀሌትም ወደ ተባለችበት ደውላ ነበር እንግዲህ ዝና ጋር። እሱም እንግዲህ ስትደውል አንቺ ጅል አንቺ መሀይም ምን ፈልገሽ ነው የደወልሽው በማለት እንግዲህ በብራንድ ስድቦች ነበር የጀመረላት ማለት ነው። እና እሷም እንግዲህ አይ ስም ብዬ እንደው ሰላም ልልህ ነው ነበር ያለችው። እና ለመሆኑ በጣም ጅል እንደሆንሽ ታውቂያለሽ፣ በጣም መሀይም ነሽ ነበር ያላት። እና እንዴት ካልሽኝ ደግሞ የራሴ የምትሉ ነገር የለሽም፣ ገንዘብን ብለሽ ትዳርሽን አፈራሽ፣ ብዙ ነገርሽን አጣሽ፣ ከእህትሽ ተጣላሽ፣ ድጋሚ ደግሞ ብሩክ ቤት ሄደሽ ገብተሽ እኔ ምልሽን ሰምተሽ
ብልጥ ብትሆኝና የራሴ ነገር ይኖረኝ ብትይ ያኔ እንኳን ተስማምተሽ ከሱ ጋር ትኖሪ ነበር። ነገር ግን አንቺ እዛም ሄደሽ ገብተሽ ወጣሽ ድጋሚ ለገንዘብ ብለሽ ራስሽን የሸጥሽ ትዳርሽን የፈታሽ ብሩክን የመሰለ ወንድ ያጣሽ በማለት ነበር እንግዲህ የሰደባትና እንግዲህ አንቺ ሰው የምትሆኙ ሰው የሚልሽን ትተሽ ለራስሽ ብቻ መኖር ስትጀምሪ ነው እያለ እንግዲህ እየሰደባት ነበር ማለት ነው። እሷም እንግዲህ ዝም ብላ እሺ ከማለት ውጭ ምንም ምርጫ የላትም እና ወይዘሮ ኤፍራታ እንግዲህ ዝም ብላ እያዳመጠች ነበረ እና የት ነህ ብለህ ብጠይቁም እንግዲህ ሩቅ ቦታ እንደሆነ ይነግራታል እና ስለዚህ እንደውም ፈልግሻለሁ ነይ ነበር ያላት ማለት ነው። እሷም እሺ በቃ እመጣለሁ ያለህበት ቦታ ነበር ያለችው እና እንግዲህ ኤፍራታ የምትፈልገው እሱ ቤት አለመኖሩን ለማጣራት ነው። ቤት እንደሌለ እንግዲህ ለማህሌት ነግሯታል። ማህሌትም ደግሞ እሱ ያለበት ቦታ እንድትሄድ ያው ሲነግራት ሰምታለች ማለት ነው። እንግዲህ እሷ ስልኩን ስትዘጋው አሰደብሽኝ አይደለ አልደውልም እያልኩሽ ደውዬለ ስትላትም እንግዲህ እሷም ውይ አመሰግናለሁ ማህሌትዬ፣ በጣም ነበር ድምጡ ይናፈቀኝ፣ ስድቡ ራሱ እኮ ይናፍቃል ነበር ያለችው እና በጣም አመሰግናለሁ ነበር ያለቻት። አመሰጋገኗ ብቻ ያስነቃባት ነበር፣ ግን ማህሌት አልነቃችበትም ማለት ነው። ማህሌት እንግዲህ እቤት ሉል አሰብኩትን በቃ በራስሽ ካልደወልሽ ብለሽ ደውዬ ይሄው ነው የተባልኩ፣ አሁን በቃ ሊሄድ ነው ብላ እንግዲህ ቸው ብላ ወጥታ ስትሄድ ቀጥታ እንግዲህ ለመድብል ደውላለታለች። ለመድብልም ደውላ እቤት እንደሌለ እንደዚሁም ማህሌት ደውላ እሷም ወደ እሱ ጋር እንደሄደች ተነግረዋለች ማለት ነው። እሱ እንግዲህ ስልኩን በጉጉ ሲጠብቅ ነበረ። ኤፍራታ አሁን ካሁን ደወለች እያለ ማለት ነውና እንግዲህ ያው የሰለለችበት ገንዘብ ይካፈላታል። በነጻ ምንም የሚሰራቸው ነገር የለም። ነገር ግን ትህትናን ነጣ ለማውጣት እየሄዱ ይገኛሉ ማለት ነውና ትህትናም ግን መርዙ ደላለው ስልክ አንስቶላት የመድብልን ስልክ ሰጥቷታል ማለት ነውና እንግዲህ እሱም አስጠንቅቆ እኔ አዲስ አፍቃሪ ነኝ እያለ በተደጋጋሚ ፍቅረኛ ማጣት አልፈልግም፣ እኔ እንደሰጠሽ ደግሞ ለማንም እንዳትነግሪ፣ ይሄ የመድብል ነው የብሩክ ወንድም በማለት እንግዲህ ያገናኝቷታል። እሷም እንግዲህ እነሱ እየሄዱ ባሉበት መንገድ ላይ አካባቢ ደርሰው ቆሙ ባሉበት ሰዓት ደውላለታለች ማለት ነው። በጣም የሚገርመው ነገር እነሱ እንግዲህ የዝና ቤት አጥር ስር ቆመው እያሉ እንግዲህ ስልክ ደውላለች። እሷም እንግዲህ አንተ መድብል የብሩክ ወንድም ነህ ወይ ነበር ያለችውና አዎ ማንሽ አንቺ ምንድነሽ ደግሞ እንደዚህ ትንፋሽ አንዳንድ ቁና ትንፋሽ የምትተነፍሽው ምንድነው ነበር ያላትና እሷም እንግዲህ ትህትና ነኝ፣ ብሩክ ያቀኛል፣ ከብሩክ ጋር አንድ ቦታ ነበረን፣ ስለዚህ ልሞት ነው ድረሱልኝ ነበር ያለችውና እሱም በጣም ነው የተገረመው። አንደኛ ነገር አጋጣሚው እነሱ እየሄዱ ባሉበት ጊዜ አስበው እንግዲህ እሷም ስልኩን አግኝታ እንደ አጋጣሚ ሆኖ እነሱ እዛ በር ላይ ቆሙ ባሉበት ጊዜ መደወላቸው ለነሱ አንድ ስራ አቀለለችላቸው ማለት ነው። ምክንያቱም ዝና ግራ ብሩክና መድብል ግራ እየተጋቡ ነበረ ማለት ነው። እሱም እንግዲህ ምናልባት የበፊቱ ቦታ መልሷት ከሆነ እዚህ ከሌለችም እያሉ ነበረና እንግዲህ ሞገስም ብትኖርም ባትኖርም ገብተን እኒህ መረጃዎች ይዘን እንወጣለን፣ እዚህም ካለች ጥሩ፣ ከሌለች ግን ደግሞ ወደዛኛው ቦታ ሄደን እንፈልጋታለን በማለት ነው ያለውና እንግዲህ ይህን ሁሉ ፕሮሰስ አቅልላላችኋለች። ያለችበትን ቦታ እሷ ራሷ ትነግራችኋለች ወይም ደግሞ በምልክት የሆነ ቦታ ታሳያችኋለች ማለት ነው። በጣም ጥሩ አጋጣሚ ነው። ትህትና ምንም መሆን የለባትም እንግዲህ ብሩክና መድብል እንደዚሁም ደግሞ ሞገስ ዳጣ ሆኖ ሄደዋል። ጀግኖች ናቸው በእውነት ጎበስ ናቸው ማለት ነው። እና የሰውን ህይወት ለማትረፍ የራሳቸውን ህይወት መስዋዕት ለማድረግ የቆረጡ ቆራጦች ጎበዞች፣ እንደነሱ አይነት ጀግኖችን እውነተኛ ሰዎችን ያብዛልን እንላለን። እና እንግዲህ ግፈኞች፣ ሰውን የሚገፉ ሰውን ወደታች የሚይዙ የሰውን በሰው ህይወት ላይ የሚጫወቱ ሰዎች እንግዲህ ደግሞ የግፋቸውን ልክ የሚያገኙበት ጊዜ ነው። ትህትናም እንግዲህ ነጻ ትወጣለች ማለት ነው። እንግዲህ ነጻ የሚያስወጣት አንድ ራሷ ስታግዛቸው ነው። እሷም ድረሱልኝ ብላለች። ስልክ እንግዲህ በእጇን ያለው የጠበቃው ስልክ በእጇ ደርሷል። ካሌብ ሞሲሳ ግን ደግሞ ምንም አይነት ስህተት እንዳይፈጠር ይህ ሰውዬ በጣም ጥሩ ሰው ነው። እንግዲህ ለ78 ዓመት ሰውዬ ነው የእሷን ኩላሊት አውጥተው ለሱ ለመስጠት ያሰቡትና ብዙ ብር ተቀብለናል
ብሩ ብቻም ሳይሆን ይሄ ሰውዬ ቤተኛችን ነው፣ የራሳችን ሰው ነው፣ የኛ ደንበኛ ነው። ስለዚህ የእነሱ ደንበኛ ስለሆነ መሞት የለበትም። ግን እቺ አንድ ፍሬ ሕጻን ልጅ መስዋዕት መክፈል አለባት ማለት ነው እና እያለ እንግዲህ በተደጋጋሚ ለብሩክ ዝና እየነገረው ነበር። ዝናም ችግር የለውም ምንም አይነት ስህተት አይፈጠርም፣ ልጅቷ ዝግጁ ነት እያለው ነበረ። በቀጣይ ምን ይፈጠራል የሚለውን ይዤላችሁ እመጣለሁ። ቪዲዮ ላይክ እያደረጋችሁ ቸር ሰንብቱልኝ።